በሰዓቱ አንቺ እኔንም ለማውራት እኮ ፈቃደኛ አልነበርሽም እኮ አይደል? እንዴት ነው ስታስቢው ማለት ነው? እኔ እንዴት ነው ካንቺ ጋር ቁጭ ብዬ ላወራ የምችለው? እኔ እንዴት ነው ቁጭ ብዬ ላወራ የምችለው ካንቺ ጋር? ሁላሁን ራሱ ምንም ካሜራን ይዤ አልጠበቅኩሽም። ለምን ቁጭ ብዬ ነበር በስነ ስርዓት ማውራት የምፈልገው። ከዛ ሳንቺ ደግሞ የራስሽን ካሜራ ይዘሽ መጣሽ። ችግር የለውም እሺ፣ ማውራት የምትፈልጊውን ነገር በሙሉ ሰው እንዲያከውን ይፈልግሽም ማሳወቅ ትችያለሽ። አይ ዶንት ኬር። ግን በግልጽ ለምን አትናገሪም? ችግሩ ምንድነው? ለምንድነው ልክ ሶስተኛ ሰው ሆነሽ ለማጣላት ትሞክራለሽ? መልሰሽ አልገባኝም። ሶስተኛ ሰው አይደለሁም። ሶስተኛ ሰው የገባሽው አንቺ ነሽ። እኔ እኮ በሆዴ ልጅ ያለሁኝ። ስለምን ልጅ ነው ቆይ ያወራሻለሽ? እኔ ስላንቺ ልጅ እኮ አይመለከተኝም። የማንዳ እኮ እኔ ሶስተኛ ሰው አይደለሁኝም እያልኩሽ ነው። እዚህ ጋር ምን እየተወራ ነው? ጭራሽ እርጉዝ ነኝ ብለሽ ልትሳክሽ መጣሽ። ከህያብ ጋር ነው እያወራ ያለሁት። እኔ እኮ የህያብ እህት ነኝ ታውቂያለሽ እኮ። ይሄ ሁሉ ውሸትሽን ነገር ኬዛችን ለራሴ መፍታት ከፈለኩ ስለኔና ስለሷ ነው አይደለም? እኔ ምቷ ነኝ እሷ እኔ ነኝ አጠገቧ ያለው እኮ። እሷን ነው ማውራት ያለብን። አንድ ህያብ ዝም በይ። እቺ ልጅ አምነሽ መጥራትሽ እኔ ራሱ ገርሞኝ። ጽጌ ግን ከመጀመሩ ነው ችግር ማትፈጥሪው? ቆይ አልገባኝም። እኔ ማን ሰው ላምናቸው አልች። እነዚህ በዙሪያው ያሉ ሁሉ እውነተኛ አይደሉም። አንድ ነገር ነው እኮ። አንቺ እንደዛ ብለሽ መቀበል ትችያለሽ። እኔና እሷ ነን እያወራን ያለነው። እኔ ማውራት አለብኝ። ውሸትሽማ ቁጭ ብዬ መደመጥ የለብኝም። እርጉዝ ነኝ እውነትም ሆነ ውሸትም ሆነ እሷ ነው መቀበል ያለብሽ። እኔ ደግሞ ማውራት የምፈልጊው ነገር በሙሉ ለምን ተናግረሽ አትሄጂም? ለምን ከህይወቴ መውጣት ካለብሽ ለምን አትወጪም? እኔ እኮ ከአንድም ሁለት ጊዜ ተናግሬያለሁ። ስለእናንተ ልጅ ነው ያገባኝም። ልጅሽ ይሻላል አይደለ? በወድሽ ኦኬ። የሆነ ነገር እኔ ማድረግ እንዳደርግ ነው አልገባኝም። ለምንድን ነው 10 ጊዜ እየደጋገምሽ አንቺ ልጅ ማያዝሽ እኔ እየነገርሽኝ ያለሽ? አንቺም እዚህ ጋር እኔ መረዳት አለብሽ እኮ። ምን ብዬ ነው አንቺ መረዳሽ? እስኪ መልሽልኝ። ምንድነው መረዳሽ? ኦኬ ቁጭ ብዬ እንደሞግዚት እንድንከባከብሽ ነው? አትጥሩ። ቢያንስ ባንቺ ስም አይጠራም። እሺ ቀጥይ። ነገር የምነግርሽ እኔ እንዳትጎጂ ላንቺ በማሰብ ነው። እስከዛሬ ዝም ብዬ ነበርው። ታስቢልኝ ነው እንዳልጎዳ ስለምታስቢልኝ ነው። ዝም ብዬ ነበር። ለኔ ያሰብሽልኝ ያለሽ። እኔም ሴት ልጅ ነኝ እኮ ህያብ። አንቺ መረዳት አለብሽ። ወዴ ውስጥ ልጅ ነው ያስኩትኝ። ኦኬ እኮ እንድረዳሽ የምትፈልጊው ነገር እኔ እንደሞግዚት እንድንከባከብልሽ ነው ልጅሽ? አልገባኝም። ምን ልረዳሽ? ኤፍሬም እኮ ሲነግረኝ ካንቺ ጋር ተወወቃችሁ ቢያንስ እቺን 1 አመት ከምናምን እንደዛ ነው ለኔ ሲነግረኝ የነበረው። የኔና እሱ ተወወቅ ደግሞ ሲነግርሽ እህቴ ናት እያላን ነው የነገረሽ። ምንም ቢሆን ቪዲዮ ታያለሽ። ምንም ቢሆን እኮ ኢቭን እንኳን ስለ ቪዲዮ ጠይቄው አውቃለሁኝ። ስጠይቀው ኖርማል ጀስት ፍሬንድ ነን ነው የሚለኝ። አረ እሱ አንቺም ያንን ስላሰብሽ ነው ከካናዳ እዚህ ድረስ አምንሽ የመጣሽው። እንደዛ ከሆነ ያሰብሽው አሁንም ድረስ ለምን ታደርጊ? ለምን አትይጂ? የምልሽ አልገባሽም? እያስረዳሁሽ እኮ ነው ያለሁት። ምንም አይነት ግንኙነት እንዳልነበራችሁ ነበር ሲነግረኝ የነበረው። ካወቅሽ ጀምሮ አትይጂም ነበር ታዲያ? ፍቅረኛው እንደሆነሽ ካወቅሽ ለምን ቢያንስ ከመጣሽ በኋላ አውቀሻል አይደል? እንዴት ብዬ ላስረዳሽ? እኔ እንጂ እየተረዳሽኝ አይደለም። ይሄንን ነገር ቀድሜ የምነግርሽ እኔ እንዳትጎጂ ነው። ገብቶሻል አይደለ? ከኤፍሬም ጋር ደግሞ ይሄ ነገር ብቻ አይደለም፣ ሆዴ ውስጥ ያለው ልጅ ብቻ አይደለም እኔና እሱ የሚያገናኘን ማለት ነው። በጣም ብዙ የሚያገናኘን ነገሮች አሉ። በጣም ብዙ ነገር ማለት ነው። ቀድሜ የምነግርሽ እንደዚህ አይነት ነገር እኔ እንዳትጎጂ ነው። እርግዝና ብቻ እርግዝና አይደለም ያ መገናኘት ከኤፍሬም ሌላው ሸስ እስኪጨምሪ በጣም ብዙ ነገር አለ። ብዙ ነገር ለምን አታወሪማ? ብዙ ነገር ካለሽ እሱም በቅርቡ ታይታላችሁ። በቅርቡ ከምናየው አንቺ ለምን አሁን አታወሪ? ለምን እንታወሪው ነገር ካለሽ እናንተ እውነታውን አውናችሁ ተቀበሉት። በቃ ስለምን እውነታ ነው? ውሸትሽ እያወራሽ እንዴ? እያንዳንዱ እስካሁን እየነገርኳችሁ ያለሁት ነገር እያንዳንዱ በቃ ትክክል የሆነ ነገር ነው። በኋላ ላይ ግን ትክክል ነበርሽ ብላችሁ እንትን አትበሉ። እያንዳንዱ መነግራችሁ ነገር እውነታ የሆነ ነገር ነው። እቺ የመሰለ ውሸታም ቤት ጠርተሽ እንደዚህ ነኝ አርግያና ማወራው ተሳስረኝ ነገር አለኝ ከኤፍሬም ጋር እያለች እያዳመጫት ነው ቁጭ ብለሽ በአውሪና ሌላ ነገር ተሳስራችሁ ምንም ማለት ነው። ኢማንዳ ሁለታችሁም አሁን ላይ የምትፈልጉት ነገር ምንድነው? አንቺም ኤፍሬም የምታደርጉት ነገር አልገባኝም። ምንድነው የምትፈልጊው? እሱስ ቢሆን ምንድነው የሚፈልገው? እኔ እንዳልሰበር ከፈለግሽ ወደ